በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለወርኃ ጥር በዛቲ ዕለት አይረፈ አብ ቅዱስ አባ አብርሃም ወዘዝንቱ ቅዱስ ኮነ አቡሁ መሐሪ ወያፈቅር ነዳያነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥር 9 በዚች ቀን የከበረ አባት አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችንና ምስኪኖችን የሚወዳቸው የሚራራላቸው ነው። በዘመኑም በግብፅ አገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታናሽነቱ ከታማኝነቱ ብዛት የተነሳ እርሱ ባለበት አገር ዙሪያ ያሉ ሀገሮች ሁሉም የምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃቡን በጸና ጊዜ በእርሱ ዘንድ አደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርም ስለ ምድራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩት አደረጋቸው። በእርሱ ዘንድ ያኖሩትን የምድራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዳቸው የምድራቸውን ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምን አይናገሩትም። የዚህም ቅዱስ እናት እግዚአብሔርን የምትፈራ ምእመን ናት። ሰይጣንም በቀናባት በአንድ ክፉ ሰው ልቡና አድሮ በፋርስ ሰዎች ዘንድ ነገር ሰራባት። እነርሱም ማርከው ወደ ሀገራቸው ወስደዋት በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር ግን የሰራብሽን ያንን ሰው ተበቅሎታልና ይሏታል። እሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስ አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመልሰሽ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲሁም ሆነ። ባሏም በሞተ ጊዜ አብርሃም ድሃ ደግ ሆነ። እርሷም እናቱ ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነኩስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ አስጠበቀች። አቤቱ ጌታዬ ይህን ቁርባንን አድርገ ተቀበለኝ አለችው። በዚያን ጊዜ አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔትነት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ አበገዳ ገባ። ተወዳጅ ልጅንም ሆነለት። በጎ ተጋድሎንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታችን ኢየሱስ ክርስቶስም በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ዘንድ እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደበት በቤቱ ጣሪያ የተሰነጠቀችው ምልክት ሆና እስከ ዛሬ በመታሰቢያነት አለች። እርሷም ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢግ ትባላለች። እግዚአብሔር መልአክም ሁልጊዜ ይጎበኘዋል፣ ብዙ ምስጢራትንም ይገልጥለታል፣ ያስገነዝበዋልም። ከዚህ በኋላ አባ አብርሃም ወደ ደብረ ጎርዮን ሄደ። በዚያም አባ ጋርጊን አግኝቶ ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ ረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱም አባ ዮሐንስም ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ አምጥቶበት 18 ዓመት በዚያ ደዌ ውስጥ ኖረ። ረፍቱን በቀረበ ጊዜ ጌታችንን ስጋና ደም ያቀብሉት ዘንድ ወንድሞቹን ለመናቸው። ከተቀበለም በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እነሆ ወደ ታላቅ ሰርግ እግዚአብሔር መጥቶሃል አለው። ከዚህም በኋላ ዕድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከዛሬ የታወቀች ሆና ትኖራለች። እግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርሃም ዘተሰጥቀ ተድባቡ ለክርስቶስ ይርአዮ እንዘ ይነብር ዲበ ኪሩቡ አይረፈ ዮም ለዕለተ ዓለም እንጻይቡ በመንፈስ በከመ ይቤሎ ለዮሐንስ አቡ እግዚአብሔር ጸውዐከ ለዐቢይ ካቡ። በዚችም ዕለት የከበሩ አባቶች ጊዮርጊስ ኖስሞስና የሮሜ ሰው ዲዮስቆሮስ አረፉ። የአባ ኪናፎርያ የበጥሪቃና የጥምያኒ መታሰቢያቸው ነው። በረከታቸው ከእኛ የተደረሰ ለዘላለሙ አሜን። ሰላም ለዘኮንከ ለሀገረ ጸወነ እየንተ ሄሮድስ ይሁዳ አማርኬላውስ ኮነነ በከመ ከሰትከ እግዚኦ በኃይለ መጻሕፍት ክዱነ ትስብክናአ ለጽዋን ግእዛነ ወለቆሶላን ትጸጉ ርጢነ